ይህ ኢትዮጵያ ቴሌቪዥን ነው። እንዴት አምሽታችኋል የተወዳችሁ ተመልካቾቻችን? የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ። ከምሽቱ 2 ሰዓት ሆኗል። የዕለተ ሐሙስ የሚያዝያ 15 2018 ዓ.ም ቲቪ ዜና 57 በቀጥታ ወደ እናንተ እየተሻገረ ነው። ሮዛ መኮንን ዜናዎችን የሚመራው አብሬያችሁ ዘልቃለሁ። በያላችሁበት መልካም ጊዜ እንዲኖራችሁ እመኛለሁ። አበይት ጉዳዮቹን ላስቀድም። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። ለሰባተኛው ጠቅላላ ምርጫ በወረቀት እንዲሁም በዲጂታል መንገድ እስካሁን ከ50 ሚሊዮን በላይ ዜጎች የመራጭነት ካርድ ወሰዱ። ወደ ቀዳሚው ዘገባችን እናምራ። ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተሾሙ። ሹመቱ የተሰጠው ጠቅላይ ሚኒስትር አብይ አህመድ በዘርፉ ላሳዩት አመራርና በኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትና የፈጠራ ስራዎችን ለማስፋፋት የተገበረች የምትገኘውን የላቀ ሚና እውቅና ለመስጠት ነው። በተላከው የሹመት ደብዳቤ ላይም የዲጂታል ትራንስፎርሜሽንና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር ሰው ሰራሽ አስተውሎት ኤአይ ለአፍሪካ ሉዓላዊነት ለውጤታማነትና ለአሳታፊ እድገት ቁልፍ መሳሪያ ሆኖ እንዲያገለግል በማስቻል ረገድ ትልቅ እገዛ አድርጓል። ስልታዊ በሆነ መልኩ የቴክኖሎጂ ነጻነትንና አቅምን ለመገንባት የሚያደርጉት ተከታታይ ቅስቀሳ አህጉሩ በኃላፊነትና በፍትሐዊነት በታጀበ የሰው ሰራሽ አስተውሎት አጠቃቀም ረገድ በዓለም አቀፍ ደረጃ ግንባር ቀደም እንዲሆን ከፍተኛ አስተዋጽኦ እንዳለው በመግለጽ ሹመቱ ተሰጥቷቸዋል። ባለፉት ጥቂት ዓመታት በጠቅላይ ሚኒስትር አብይ አህመድ አመራር ኢትዮጵያ በዲጂታላይዜሽንና በሰው ሰራሽ አስተውሎት ዘርፎች ያስመዘገበችው እድገት ከፍተኛ አፈጻጸም ያሳየ ነው። የዲጂታል መሰረተ ልማትን ማስፋፋት፣ የኢመንግስት አገልግሎቶችን ስራ ላይ መዋል፣ በፈጠራ ስነ ምህዳር ላይ መዋለ ንዋይ ማፍሰስ፣ የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋም እንዲሁም ሀገራዊ የሰው ሰራሽ አስተውሎት ስትራቴጂ መንደፍ ለለውጡ ጠንካራ መሰረት የጣሉ ተግባራት ናቸው። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ ምርምርን፣ የክህሎት ልማትንና አህጉራዊ ትብብርን ይበልጥ እንደሚያጠናክር ይጠበቃል። ከዚሁ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት የአፍሪካ በሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ ዋና ዳይሬክተር ከሆኑት ከዶክተር ዣን ካሲያ ጋር ውይይት አድርገዋል። ውይይታቸው ያተኮረው በአፍሪካ ህብረት የሰው ሰራሽ አስተውሎት ኤአይና የዲጂታል ጤና ዘርፍ መሪ በመሆን በተሰጣቸው አዲስ ኃላፊነትን በሚመለከት መሆኑን ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ኢትዮጵያ ያላትን ልምድ ለአህጉሩ ለማካፈል እንዲሁም በፍጥነት ከሚለዋወጠው የቴክኖሎጂ ዓለም ጋር ውጤታማ በሆነ መልኩ ለመራመድ የሚያስችሉ ጠንካራ አጋርነቶችን ለመመስረት ያላትን ቁርጠኝነት ዳግም ታረጋግጣለች። ይህንን ርዕይ ወደ ተጨባጭና አካታች ውጤት ለመለወጥ ከአፍሪካ ሲዲሲና በመላው አህጉሪቱ ከሚገኙ አጋሮች ጋር በቅርበት ለመስራት ዝግጁ ነኝ ሲሉም ጠቅላይ ሚኒስትር አብይ አህመድ አረጋግጠዋል። የተወደዳችሁ ከኤአይ ጋር ወይም ከአርቲፊሻል ኢንተለጀንስ ጋር የተገናኙ ጉዳዮች ላይ ትኩረታችንን አድርገን ወደ እናንተ መድረሳችንን እንቀጥላለን። ጠቅላይ ሚኒስትር አብይ አህመድ ሰው ሰራሽ አስተውሎትን እንደ ቅንጦት ሳይሆን እንደ ልማት መሳሪያ በመቁጠር ኢትዮጵያ የዘርፉ የመሪነት ሚና እንዲኖራት አድርገዋል። በኢትዮጵያ የሰው ሰራሽ አስተውሎት በተለያዩ ዘርፎች ጥቅም ላይ እየዋለ ሲሆን በተለይም በጤናው ዘርፍ ሰፋፊ ውጤቶችን እያስገኘ ነው። ወንደሰን አፈወርቅ በዝርዝር ተመልክቶታል። ዘመኑ የውድድር እንደመሆኑ አብረው መጓዝ ያልቻሉ ወደ ኋላ የሚቀሩበት ነው። ከዚህ ቀደም በነበሩ የኢንዱስትሪና የቴክኖሎጂ አብዮቶች እኩል ከዓለም ጋር መጓዝ ያልቻለችው ኢትዮጵያ ይህ እንዲደገምም አትፈቅድም። አሁን ዘመኑ ዓለም በሰው ሰራሽ አስተውሎት ዘርፍ ቀዳሚ ለመሆን የሚሽቀዳደምበት ነው። ጠቅላይ ሚኒስትር አብይ አህመድም በዘርፉ ኢትዮጵያ አሁን ላይ ከመሪዎቹ ተርታ እንድትሰለፍ ባለፉት ዓመታት ሰርተዋል። ጠቅላይ ሚኒስትሩ ሰው ሰራሽ አስተውሎቱን እንደ ቅንጦት ሳይሆን እንደ ልማት መሳሪያ በመቁጠርም ኢትዮጵያ በቴክኖሎጂ
በቴክኖሎጂው ዘመን በተለይም በአፍሪካ የመሪነት ሚና እንዲኖራት አድርገዋል። ይህም ከቁጭት የመነጨ ነው። መከተል ሰለቸን። የመጣውን ሁሉ ስንከተል ኋላ ስለቀረን እንዲያ መከተል እንዳማረብን ከኛ ጋር እንዳይኖር ሊፍሮግ ለማድረግ የመደመር መንግስት እንዳስቀመጠው አንዱ መፍትሄ ኤአይ ነው። ኤአይ ኢትዮጵያ ውስጥ ልጅ ጀማሪ ተቋም ቢሆንም ባስገኘው ውጤት እና እንደምታውቀው ባለው ሄድኳርተር በጣም አስደማሚ ደረጃ የደረሰ ተቋም ነው። ይህን ሁሉም ሰው መጠቀም ከቻለ ሁሉም ሰው ማገዝ ከቻለ ኤአይ እና የፕራይቬት ሴክተር ተሳስበው የሚሰሩ ከሆነ ምንም ጥርጥር የለውም የምናስበውን ምርት ያመጣል። ሰው ተኮር ሆኖ መፍትሄ ያመጣል። በኢትዮጵያ ኤአይ ወይም የሰው ሰራሽ አስተውሎት በተለይም በጤናው ዘርፍ ሰፋፊ ውጤቶችን እያስገኘ ነው። በ2012 ዓ.ም በአፍሪካ የመጀመሪያው ሆኖ የተቋቋመው የሰው ሰራሽ አስተውሎት ማዕከል የአሁኑ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በዘርፉ ከፍተኛ አገልግሎት መስጠት የሚያስችሉ ቴክኖሎጂዎችን አልምቷል። በኢትዮጵያ ልጆች በተሰሩ ስራዎችም የጡት ካንሰርንና የጭንቅላት እጢን በአርቲፊሻል ኢንተለጀንስ በመታገዝ የመለየት ስራ እየተሰራ ነው። በአፍሪካ ደረጃ ሊወዳደር የሚያስችል አሰራር ዘይቤን የሚከተል ተቋም ነው። በጣም በርካታ ፕሮዳክቶች አውጥቷል። በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። ይሄ በእነሱ ብቻ ሳይሆን በኢንተርናሽናል ጆርናል ላይ ፐብሊሽ ያደረጉት በብዙ የአርቲፊሻል ኢንተለጀንስ አዋቂዎች ዘንድ ተቀባይነት ያገኘ የፓተንት ራይት ያገኙበት ፕሮዳክት ነው። በሕክምና በጣም በርካታ ፕሮዳክቶች አውጥተዋል። በግብርና ብትወስድ የቡና በሽታ፣ የሌላ አዝርቶች በሽታ የመለየትን ቱል እንደዚሁ ፕሮዲውስ አድርገዋል። ለዚያም የፓተንት ራይትስ አላቸው። አሁን በኢትዮጵያ መንግስት በኩል እየተሰሩ ያሉ ስራዎች የሀገርን ሉዓላዊነት የማስጠበቅ ራዕይን የማረጋገጥ ዓላማን ያነገቡ ናቸው። ጠቅላይ ሚኒስትር አብይ አህመድ በተለይ በጤናው ዘርፍ ኢትዮጵያ ራሷን እንድትችል አልፎም ለሌሎች እንድትበቃ የሚያስችሉ ተግባራትን አከናውነዋል። ያኔ ኮሮና ሲመጣ ኢትዮጵያ ለሀገር ውስጥ ፍጆታ ማምረት የምትችለው መድኃኒት 8% ብቻ ነበር እና በቂ መድኃኒት ማምረት አንችልም፣ ወይ ለምንን ወይ ገዝተን የምናመጣው። ሻጮች ደግሞ በነበረው ችግር መድኃኒት ያዝ አድርገዋል። ፕራይቬት ሴክተሩን ደግሞ መታችሁ እኛ ጋር አምርቱ ስንል በወቅቱ እምብዛም ፍላጎት አልነበረም። ያ ጉዳይ የፈጠረው ቁጭት መድኃኒት ላይ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ልብስ በበቂ አምርቶ የራሱን ፍጆታ የማይሸፍን ሀገር፣ ምግብ በራሱ አምርቶ የራሱን ፍጆታ የማይሸፍን ሀገር እንደ ሀገር ሉዓላዊ ሀገር ነኝ ብሎ መቀጠል አይችልም። ምግብ፣ ልብስና መድኃኒት በጣም ቤዚክ ነው። መኪና ሊቀር ይችላል፣ አውሮፕላን ሊቀር ይችላል፣ ምግብ ግን ሊቀር አይችልም። እነዚህ ሶስቱ ላይ ጠንክረን እንስራ የሚል እቅድ ነበረን። በልብስም በጣም ሰፊ ርቀት ተኪዷል። አሁን እሱን አላነሳውም። በምግብም የሚታወቅ ነው። የመድኃኒትን ብቻ ብንወስድ ግን ያኔ የነበረው 8% ዛሬ ኢትዮጵያ ለሀገር ውስጥ የሚያስፈልጋትን መድኃኒት 44% አመርታለች። ኢትዮጵያ በሰው ሰራሽ አስተውሎት ዘርፍ የአፍሪካ ቀዳሚ ተዋናይ እንድትሆን በርካታ ስትራቴጂያዊ እርምጃዎችን የወሰዱት ጠቅላይ ሚኒስትር አብይ አህመድ በአፍሪካ ሕብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው የተሾሙትም በዘርፉ እያከናወኗቸው ባሉ ውጤታማ ተግባራት ነው። ኢትዮጵያ በአርቲፊሻል ኢንተለጀንስ ዓለም ከደረሰበት ለመድረስ ዘግይታ ብትጀምርም ውጤታማ ተግባራትን በተለያዩ ዘርፎች እያስመዘገበች ነው። ይህም መንግስት ለዘርፉ በሰጠው ትኩረት በቴክኖሎጂው ረገድ በአህጉሪቱ ያላትን ተጽዕኖ እያሳደገውም ይገኛል። ቶማስ ኃይሉ። ዓለም የውድድሩን መልክ ከቀየረ ሰነባብቷል። አሁን ላይ ኋላ ቀር በሆነ አሰራር እየተራመዱ መወዳደር የሚያዋጣበት ጊዜ አይደለም። ዓለም በቴክኖሎጂው ረገድ ከደረሰበት ከፍተኛ ደረጃ የሰው ሰራሽ አስተውሎትን ከግብርና እስከ ፋይናንስ፣ ከጤና እስከ ወታደራዊ ስትራቴጂዎች ድረስ የሰው ልጅ ጉልበት፣ ጊዜና ገንዘብን በመቆጠብ ብቻ ሳይሆን አገልግሎቱን በማላቅ አዲስ የታሪክ ምዕራፍም እየጻፈ ይገኛል። ይህንኑ የዘመኑን የማይቀለበስ የቴክኖሎጂ ሞገድ ቀድሞ የተረዳው የመደመር መንግስት ከዓለም አቀፉ ፈጣን እድገት ጋር ለማስማማት ኢትዮጵያንም ተጠቃሚነቷን ለማረጋገጥ የአርቲፊሻል ኢንተለጀንስ ኢንስቲትዩት በማቋቋም ታሪክን የሚቀይር አመርቂ ስኬት ማስመዝገብ ጀምሯል። ዛሬ 5-6 ዓመት ገደማ ኢትዮጵያ የኤአይ ኢንስቲትዩት ስታቋቁም አንድም አፍሪካ ሀገር በተቋም ደረጃ ኤአይ የፈጠረ አልነበረም። በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ
ዘመን ይፈጥርላቸዋል። ኢትዮጵያ በዘርፉ ተወዳዳሪ ሆና ትወጣ ዘንድ ቴክኖሎጂን እንደዚህ ቀደሙ ሁሉ የተዘነጋ ሳይሆን ከአምስቱ የእድገት ምሰሶዎች መካከል ዋነኛ በማድረግ ለትውልድ የሚተርፍ ታላቅ የኢንቨስትመንት መሰረት ጥላለች። ይህ እርምጃ ሀገራዊ ራዕይን ከአህጉራዊ መሪነት ጋር ያቆራኘና በአሁኑ ወቅትም ኢትዮጵያ በዓለም ሁለተኛ የሆነውን ግዙፉን የኤአይ ዩኒቨርሲቲ እስከ መገንባት በደረሰ ቁርጠኝነት በከፍተኛ ፍጥነትና በትጋት እየሰራች ትገኛለች። ይህ ግዙፍ ፕሮጀክት የአመራር ስትራቴጂያዊ ጥበብና የትልቅ የማለም አቅም ለዓለም አቀፉ ማህበረሰብ በግልጽ ያሳየ ተስፋ ሰጪ እርምጃ ተደርጎ ተወስዷል። የሰው ልጅ መስራት የማይገባቸውን ስራዎች ግን ይሰራል። የሰው ልጅ ሊሰራቸው የማይገባቸውን ስራዎች እየተካሄዳል። ኤአይን የምንፈጥር እኛ ነን። ኤአይን የምንቀይር እኛ ነን። ቀድመን ግን ፋውንዴሽን መጣል አለብን። ኢንፍራስትራክቸር ታለንት ነው። ታለንት ደግሞ መቅለል አለበት ልጆቻችን ጋር። ያ ካልሆነ ኮምፒት ማድረግ አንችልም የሚል እሳቤ አለ። አሁን የምንፈጥረው የኤአይ ዩኒቨርሲቲም ብዙ ችግር ለኛም ለአፍሪካም እንደሚፈታ ይታመናል። ለኢትዮጵያ አርቲፊሻል ኢንተለጀንስ የቅንጦት መገለጫ ሳይሆን ዲጂታል ኢትዮጵያን እውን ለማድረግ የሚንቀሳቀስ ዋነኛ የልማት ሞተር ነው። መንግስት ትውልዱ ለቴክኖሎጂ ባዳ እንዳይሆን መደላደሉን ከመፍጠር አንስቶ ወጣቶችን በዘርፉ በማሰልጠንና የፈጠራ ስራዎችን በማበረታታት ኢትዮጵያ በቴክኖሎጂው ራሷ እንድትችልና የቴክኖሎጂ ውጤቶችን ወደ ውጭ በመላክ የውጭ ምንዛሬ የምታገኝበትን መንገድ እየቀየሰ ይገኛል። ይህም አዲስ የዲፕሎማሲ መንገድ በማድረግ ኢትዮጵያ በአፍሪካ አህጉር ያላትን የቴክኖሎጂ ተጽዕኖ በከፍተኛ ደረጃ እያሳደገው መጥቷል። የኢትዮጵያ ስትራቴጂ የሌሎችን ሀገራት ቴክኖሎጂ በደፈናው መቅዳት ሳይሆን የራሷን ነባራዊ ሁኔታና ፍላጎት ያገናዘበ ሀገር በቀል መፍትሄዎችን ማፍለቅ ላይ ትኩረቱን አድርጓል። ይህንንም በጠንካራ የፖሊሲና የሕግ ማዕቀፍ በመደገፍ በግብርና፣ በጤና፣ በፋይናንስ ዘርፎች ጭምር ውጤታማ ተግባራትን በመከወን ቴክኖሎጂው በእያንዳንዱ ዜጋ ጓዳ ውስጥ ገብቶ ምርታማነት እንዲያረጋግጥ በማድረግ ኢትዮጵያ በአፍሪካ ቀዳሚ ተዋናይ ለመሆን እየሰራች ነው። ኤአይ በ4.0 ኢንዱስትሪ ውስጥ እያመጣ ያለው ቅድሚያ ያነሳሁትን የምርታማነት እና ለኤክስፖርት ተመራጭነት፣ ለፍጥነት ገበያን ለማስተሳሰር እየተጫወተ ያለው ሚና በጣም ከፍተኛ ነው። ኢንተርኔት ኦፍ ቲንግስ ሁለተኛው ኤግዛምፕል ሊሆን ይችላል። ኢንተርኔት ኦፍ ቲንግስ የሚባለው ሁሉም ነገር ምግቡም፣ ሽያጩም፣ ንግዱም ከኢንተርኔት ጋር ያለው ትስስር ማለት ነው። የምታዝበት፣ የምትከፍልበት፣ የምትመርጥበት መንገድ በሙሉ ወደ ኢንተርኔት እየተቀላቀለ መጥቷል። በብዙ ዓለማት እኛም ጋር እየተለመደ ነው ያለው። አሁን በቴክኖሎጂው ዓለም አርቲፊሻል ኢንተለጀንስ ለኢትዮጵያ ባዳ መሆኑ ቀርቶ ቤተኛው ሆኗል። ይህም አርቲፊሻል ኢንተለጀንስ እንደ ልማት አሽከርካሪ ሞተር በመጠቀም የዜጎችን ሕይወት የሚቀይሩ የፈጠራ ስራዎች ላይ ማተኮር ስጋትን ከትልቅ ዕልም ጋር ያቀናጀ ሀገራዊ ራዕይ መገለጫ ነው። ይህንን ታላቅ ዕድል ተረድቶ በትውልዱና በቴክኖሎጂ መካከል ያለውን ድልድይ ማጠናከር ለነገ የማይባል ወሳኝ ታሪካዊ ተግባር መሆኑን አረጋግጧል። AI is no longer a distant dream. It is the engine of transformation across sectors, geographies, and societies. Many of Africa's pressing challenges can be addressed through AI-powered solutions. Farmers can use predictive analytics to improve crop yields and adapt to climate change. In healthcare, AI can enable faster diagnosis, better resource allocation, and enhanced disease surveillance. AI-driven, personalized learning tools will expand access to quality education and help build a future-ready workforce. Africa must lead with bold, inclusive policies, agile regulation, and accelerated skill development. Above all, we must claim ownership of our data, the foundation of artificial intelligence. ኢቲቪ ዜና 57 አሁንም በቀጥታ ወደ እናንተ መድረሱን እንደቀጠለ ነው። አርቲፊሻል ኢንተለጀንስና የኢትዮጵያ ስኬቶች ላይ ትኩረታችንን አሁንም ማድረጋችንን ቀጥለናል። ኢትዮጵያ የዓለምን የፈጠራ ፍጥነት በሚተካከል መንገድ በተቋማቶቿ ውስጥ በአርቲፊሻል ኢንተለጀንስ አገልግሎት መስጠት ጀምራለች። ከተቋማቶቿ አንዱ በሆነው የፍትህ ስርዓት ውስጥ የተገበረው በችሎት ውስጥ ድምፅን ወደ ጽሁፍ የመቀየር ቴክኖሎጂ የዳኝነትና ፍጥነትን እንዲሁም የተገልጋይ ቅሬታንም ቀርፏል። መቅደላይ ደረጃ የተጨማሪውን ይዛለች።
ለቴክኖሎጂ ቅርብ የሆነ ሀገራዊ የመንግስት ስርዓት እንዲኖርና ያለፈውን ከቴክኖሎጂ የተነጠለ ዘመን ለማካካስ የመደመር መንግስት ውጤታማ ስራዎችን ሰርቷል። የነገው የሰው ልጅ የህይወት መስተጋብር ከሰው ሰራሽ አስተውሎት ጋር የተቆራኘ በመሆኑም የዓለምን የፈጠራ ፍጥነት በመከተል ኢትዮጵያም በተቋማቶቿ ውስጥ በአርቲፊሻል ኢንተለጀንስ አገልግሎት መስጠት ከጀመረች ሰነባብታለች። ዜጎች ምንዳቸው ትርፋቸው የሚለካው በተሳለጠ የፍትህ ማግኘት ብቃት ነው። ፍትህ በአንድ ቀን መገኘት ሲገባው በአንድ ወር ወይም በአንድ ዓመት የሚገኝ ከሆነ የዘገየ ፍትህ እንደ ፍትህ አይቆጠርም፣ መፍጠን አለበት። ለረጅም ጊዜ መንግስት ሲጠየቅ የነበረው አንዱ ጉዳይ የፈጠነና ንጹህ ፍትህ ማግኘት እንፈልጋለን ነው። እንግዲህ ቴክኖሎጂውን እርሻውን ለማዘመን፣ ኢንዱስትሪውን ለማዘመን፣ ቱሪዝሙን ለማሳለጥ፣ ከተማ ውስጥ ያሉ ስራዎች ለማዘመን ከዚህ አልፈን ደግሞ ገቢ የምንሰበስብበት፣ ንግድ የምናሳልጥበት፣ ፍትህ የምናመጣበት አድርገን መጠቀም ጀምረናል። ከዚህ አንጻር አርቲፊሻል ኢንተለጀንስ በጣም ከፍተኛ አስተዋጽኦ እያበረከተ ይገኛል። አጠቃላይ የችሎቱ ሂደት እንደምንመለከተው በዚህ በኩል ያለውን የተገልጋዩን እንቅስቃሴና ክርክር ያኛው ካሜራ ይቀርጻል። በዚህ በኩል ያለው ካሜራ ደግሞ ዳኞቹ የሚያከናውኑትን ድርጊት ይቀርጻል። ስለዚህ ሲቀረጽ በድምጽም በምስልም ነው የሚቀርጸው። ይሄ በድምጽና በምስል የተቀረጸው ያው ይሄ ሲስተም የአውቶማቲክ ትራንስክሪፕሽኑን የሚይዘው ሲስተም ወይም ደግሞ ድምጽን ወደ ጽሁፍ የሚቀይረውን መተግበሪያ የሚይዘው ሲስተም ነው የሚቀርጸው። ዳኞች የችሎት ሂደትን በእጅ ይመዘግቡ ነበር። ይህ ጊዜ የሚወስድ ስህተት የሚፈጥርና በተገልጋዩ ዘንድም አልፎ አልፎ ቅሬታን የሚፈጥር ነበር። አሁን ግን ንግግርን በቀጥታ ወደ ጽሁፍ የሚቀይረው በአርቲፊሻል ኢንተለጀንስ ኢንስቲትዩት የበለጸገው መተግበሪያ የችሎቱን ሙሉ ውሎ በድምጽም በምስልም ይመዘግባል። ወዲያው ወደ ጽሁፍ ይገለብጣል። ሰነዶች በቀላሉ ይገኛሉ። የፍርድ ሂደት ቀልጣፋ አድርጓል። ግልጽነትንም ጨምሯል። በአጠቃላይ ዳኝነትን ከየእጅ ስራ ወደ ዲጂታል አገልግሎት ቀይሮታል። ይሄ መተግበሪያ በዋነኛነት ከዚህ በፊት የፌዴራል ፍርድ ቤቶች በችሎት የሚያከናውኗቸውን ክርክሮች፣ ሂደቶች እንዳለ ዳኞች በእጃቸው ነበር የሚመዘግቡት። ስለዚህ እነዚህ የክርክር ሂደቶችን በእጅ መመዝገብ በራሱ በጣም ረጅም ጊዜ የሚወስድ ሂደት ነው። አልፎ አልፎ ደግሞ በጣም ረጃጅም ክርክሮችና የማስረጃ መስማት ሂደቶች ሲኖሩ ከዚህ በፊት እንጠቀምባቸው በነበሩ የድምጽ መቅረጫዎች እየተቀረጹ በባለሙያዎች ትራንስክራይበር በሚባሉ ባለሙያዎች በማኑዋል ነበር የሚገለበጡት እና በዚህ ሂደት ውስጥ ክርክሮች አንደኛ በጣም ረጅም ጊዜ ወስዱ ነበር። ከሱም አልፎ ደግሞ በተለያየ እንግዲህ የድምጽ መቅረጫዎች ይቀረጹ ስለነበረ የተቀረጹትም ገና ሳይገለበጡ ኮራፕት የመሆን የመጥፋት የመበላሸት ችግሮችም ያጋጥሙ ነበረ። ስለዚህ እነዚህን ችግሮች የመዘግየትና የመጥፋቱ የመበላሸቱ ድጋሚ የሂደቱን ከእንደገና ደግሞ የመስማት ወደ መስማት የሚመልሱ የነበሩትን ሂደቶች ሙሉ ለሙሉ የሚቀርፍ በመሆኑ ቅልጥፍና ላይ፣ ጥራት ላይ እንዲሁም ደግሞ በፍርድ ቤቱ የሚደረጉ የክርክር ሂደቶች በተከራካሪ ወገኖች ተአማኒ እንዲሆን ከማድረግ አኳያ ትልቅ ውጤት አምጥቷል ብለን እናምናለን። በአሁኑ ሰዓትም በስማርት ኮርት አደረጃጀት የአርቲፊሻል ኢንተለጀንስ መተግበሪያው በሶስቱም የፌዴራል ፍርድ ቤቶች ተተግብሯል። በሶስቱም ፌዴራል ፍርድ ቤቶች ተተግብሯል። በጠቅላይ ፍርድ ቤቶች አጠቃላይ ባሉት ችሎቶች በሙሉ ኦሬዲ የስማርት ኮርት አደረጃጀትም ስለተዘረጋ ሁሉም ችሎቶች ላይ ይሄ መተግበሪያ ተግባራዊ ሆኖ እያንዳንዱ የችሎት የዕለት ተዕለት የችሎት ክርክሮች ወይም ደግሞ ሂደቶች በዚህ መተግበሪያ በድምጽ በምስል በድምጽና በምስል እንዲሁም አጠቃላይ ደግሞ በጽሁፍ ምንድነው በድምጽ የተቀረጸው በጽሁፍ ከተገለበጠ በኋላ ሪከርድ ማድረግ በሚቻልበት ሁኔታ ተተግብሯል። ፌዴራል ከፍተኛ ፍርድ ቤትም የፌዴራል መጀመሪያ ደረጃ ፍርድ ቤትም በተወሰኑ በተመረጡ ችሎቶች እነዚህ ይሄ መተግበሪያ ተግባራዊ ሆኖ የችሎት ሂደቶች እየተቀረጹ ወዲያው ደግሞ እየተገለበጡ ለዳኝነት አገልግሎቱ ዝግጁ እየሆኑ ያሉበት ሁኔታ ነው ያለው። ከመዝገብ መክፈት ጀምሮ እስከ ውሳኔ መሰጠት ድረስ ያለውን ሂደት ወደ ቴክኖሎጂ የሚቀይር የተቀናጀ የጉዳዮችና የመረጃ የስርዓት መተግበሪያ በልጽጎ በሰበር ችሎት የሙከራ ትግበራ ላይ ይገኛል። በቀጣይም በሁሉም የፌዴራል ፍርድ ቤቶች ተግባራዊ ማድረግ በእቅድ የተያዘ አገልግሎት አቅላይ ውሳኔ ነው። በዚህ እንዳነረካ ነው። ይሄ ጥሩ ጅማሮ ነው። አንደኛ ሁሉም ክልል መዳረስ አለበት፣ ሁሉም ከባቢ መዳረስ አለበት፣ ሁሉም ሰው ይሄን መጠቀም መቻል አለበት። ከጥቅም በኋላ ደግሞ ፍትህን ማጣጣም አለበት። ያ እስኪሆን ድረስ በጅምር ሳንረካ መልካም ጅማሮ ነው። በርትተን ሰርተን ወደሚቀጥለው ሌየር የምናሸጋግረው ከሆነ ኢትዮጵያ ውስጥ የምናስበውን ፍትህ ለማምጣት በእጅጉ የሚያግዝ አስደሳች ስራ ሆኖ አግኝቼዋለሁ።
የጤናውን ዘርፍ በአርቲፊሻል ኢንተለጀንስ በማገዝ ዲጂታል 2030 ለማሳካት እየተሰራ ይገኛል። ኤአይን በመጠቀም የሚሰሩ ስራዎች የጤና አገልግሎት ጥራትን የማሻሻል ሚናቸውም የላቀ ነው። በቴክኖሎጂው አማካኝነት በበሽታዎች ዙሪያ የሚደረጉ ሙከራዎችም ቀጥለዋል። አልጋነሽ ተካ። በአሁኑ ዘመን ቴክኖሎጂና ጤና የማይነጣጠሉ ሆኗል። አርቲፊሻል ኢንተለጀንስ ከምርመራ እስከ ሕክምና ያለውን ሂደት በማቀላጠፍ የሰውን ልጅ ሕይወት የመታደግ አቅሙን እያሳየ ይገኛል። ዛሬ ላይ ኤአይ ተጨማሪ አማራጭ መሆኑ ቀርቶ ጥራቱን የጠበቀና ፈጣን የጤና አገልግሎት ለመስጠት ግዴታ ወደሚሆንበት ደረጃ ተሸጋግሯል። ኢትዮጵያም ይህንን ዓለም አቀፍ የቴክኖሎጂ ሞገድ በመቀላቀል የጤናው ዘርፍ ዲጂታል 2030 ራዕይን ለማሳካት በቁርጠኝነት እየሰራች ትገኛለች። የጤና ተደራሽነትን ለማስፋት በሚደረገው ጥረት ከጤና ኬላ እስከ ጤና ጣቢያዎች ድረስ ያሉ ተቋማትን በኔትወርክ የማገናኘቱ ስራ በከፍተኛ ፍጥነት እየተከናወነ ይገኛል። በአሁኑ ወቅት በኢትዮጵያ ያሉ በሺዎች የሚቆጠሩ የጤና ተቋማት በዚህ ኔትወርክ ተገናኝቷል። ይህ ትልቅ ስኬት የጤና ባለሙያዎችን የዕለት ተዕለት አሰራር ከወረቀት ንክኪ ነፃ ከማድረጉም በላይ መረጃዎች በአግባቡ ተደራጅተው ለውሳኔ ሰጭነት እንዲውሉ መንገድ ከፍቷል። ሌላው በተጨማሪ ኤአይ ኢኔብልድ የሆኑ በተለይ ሪሞት ኤሪያ ላይ አልትራሳውንዶችን በቅርቡ እንግዲህ በመንግስት በኩል ግዢ ተፈጽሞ ጤና ተቋሞቻችን በተለይ ጤና ኬላዎችና ጤና ጣቢያዎች ላይ ለማሰራጨት እየታሰበ ነው ያለው ማለት ነው። ኤአይ የምንለው ከጤናው ጋር ያለው ቁርኝት እንዲሁ በቀላሉ ብቻ የሚታይ ሳይሆን እጅግ አሁን ዓለም ላይ የደረሰችበትንም ቴክኖሎጂ ለመተግበርም ኤአይ ያስፈልጋል። ዓለም ሐኪም አሜሪካ ተቀምጦ በሽተኛ ህንድ ሆኖ አገልግሎት እያገኘ ነው በሮቦቲክ ሰርጀሪ ማለት ነው። ስለዚህ ይሄ ዓለም የደረሰበትን እድገት ምን ያህል የሚያሳይ ስለሆነ እንዲህ ያሉ አገልግሎቶችን በተለይ ወደ ሀገር ውስጥ አምጥቶ ለመስራት ሰፊ እንቅስቃሴዎችም እየተገኙ ነው። ቀደም ሲል የተጀመረው የቴሌሜዲሲን አገልግሎት አሁን ላይ በአርቲፊሻል ኢንተለጀንስ ታግዞ ተጠናክሮ ቀጥሏል። በቲቢ በሽታ ላይ ብሎም በሀገራችን ትልቅ ስጋት የሆነውን የጡት ካንሰርን አስቀድሞ በመለየት ረገድ በኤአይ የተደገፉ የሙከራ ስራዎች እጅግ ተስፋ ሰጪ ውጤቶች እያሳዩ ይገኛሉ። ይህም ቴክኖሎጂው እንዴት የሰውን ልጅ የመኖር እድል ሊያራዝም እንደሚችል ማሳያ ሆኗል። በተለይ የቲቢ በሽታ ኢንዴሚክ የሆኑባቸው አካባቢዎች ላይ ኤአይ አሲስትድ ኤክስሬ ማሽኖችን መላክ ችለናል። በተለይ አይኤችአርአይሱ ላይ ስናይ ስብጥሩንም እጥረቱንም ማየት የምንችልበት ትልቅ እድል ፈጥሮልናል። ስለዚህ ይሄ የራዲዮሎጂስት እጥረት ባለባቸው ቦታዎች በተለይ ኤአይ ውሳኔ አይሰጥም፣ ግን ቶሎ መፍትሄ እንዲያገኝ ግን መረጃ ይሰጣል ማለት ነው። በቅርቡ ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በጋራ በመሆን ማሞግራፊ ወይም ደግሞ የብረስት የጡት ካንሰርን ኢዚሊ ዲቴክት ማድረግ የሚቻልበትን ኤአይ ኢኔብልድ የሆነ ሶሉሽን መጥቷል። ዘውዲቱ ላይ ሞክረነዋል። አሁን ስኬል አፕ በጋራ ለማድረግ እየሰራን ያለ ነው ማለት። ስለዚህ ኤአይ በጤናው ሴክተር ላይ የሚኖረው እምርታ ቀላል ተብሎ የሚታሰብም አይደለም። የጤና ሚኒስቴር ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በቅርበት በመስራት ዓለም የደረሰበትን የቴክኖሎጂ ልዕቀት ወደ ሀገር ውስጥ ለማስገባት ጥረት እያደረገ ነው። መንግስት ለዘርፉ የሰጠው ትኩረት ከፍተኛ ሲሆን በተለያዩ የሕክምና ዘርፎች ላይ የሚደረጉ የኤአይ ሙከራዎች የጤና አገልግሎት ጥራትን ለማረጋገጥ ወሳኝ ሚና እየተጫወቱ ነው። ማላሪያ ኢዚሊ ዲቴክት ማድረግ የምንችልባቸውን ሁሉ ሶሉሽኖች ያሉ ስለሆነ እስካሁን ቴስት እየተደረጉ ናቸው። እነዚህን በቅርቡ እንግዲህ ወደ ህዝብ ስናወርድ ወባ በሽታን እንግዲህ እንደምታውቁት በተለያዩ አካባቢዎች ስርጭቱ ሲኖር ያንን ኢዚሊ ዲቴክት አድርጎ መረጃውን ለሚመለከተው አካል አድርሶ ቶሎ ኢንተርቬንሽን ለመስራትም እድል የሚፈጥር ከመሆኑ አኳያ ይሄንን በደንብ አጠናክረን የምንሄደው ነው። ኢትዮጵያ የጤና አገልግሎቷን በቴክኖሎጂ በማዘመን ላይ ትገኛለች። የጤና ተቋማትን በቴክኖሎጂ የማስተሳሰር ስራውን ይበልጥ በማጠናከር በአርቲፊሻል ኢንተለጀንስ የታገዘው ጉዞ ደግሞ የነገዋን ኢትዮጵያ የጤና ዋስትና አስተማማኝ ያደርገዋል። በ2036 በአፍሪካ ትልቁ ኢኮኖሚ የሚሆነው የኢትዮጵያ ኢኮኖሚ ነው። ይሄን ለማመን የሚቸገሩ በርካታ ሰዎች እንዳሉ እገምታለሁ። አልፈርድባቸውም። ለምን? ፕራግማቲክ አይደሉማ። አሁን ካለው ዓለም ጋር ራሳቸውን ለማስተማር ዝግጁ አይደሉም። ያ ባይሆን ኖሮ ዲጂታል 2025 ስንል ኢሉዥን ነው ያሉ ሰዎች ኢትዮጵያ ውስጥ 55 ሚሊዮን ሰው ቴሌብር ይጠቀማል ሲባል ሲሰሙ በጣም አስደናቂ ነገር ነው። ፋይዳ የሚባል ዲጂታል አይዲ የዛሬ 5 ዓመት 10 ሰው የሌለው ዛሬ 30 ሚሊዮን ሰው አለው ሲባል ተአምር ነው። 5 ሚሊዮን ኮደርስ ኢትዮጵያ ውስጥ እንፍጠር፣ ታለንት ላይ ኢንቨስት እናድርግ ብለን 2 ሚሊዮን ገደማ ማሳካታችን ሚራክል ነው።
2 ሚሊዮን ሰው በሚቀጥለው 3 ዓመት 2 ዓመት 5ቱን ካሳካን የብዙ አፍሪካ ሀገር ፖፑሌሽን 100% ሰው ዲጂታሊ የሆነ ነገር ማድረግ የሚችል ፈጠርን ማለት ነው። ለዚህ ነው በአፍሪካ አንደኛ ምን ሆነው ነገ ላይ ኢንቨስት አድርገን ነው ዛሬ ባለው ሁኔታ ብቻ አይደለምና ተባብረን ኢትዮጵያን ከድህነት የምናወጣ ከችግር የምናወጣ መልኳን ውበቷን የምንገልጥ ሰርተን በታሪክ የምንታወስ ሰዎች እንድንሆን በመደመር እሳቤ በጋራ ሀገራችንን እንድናለማ አድራላችሁ ፈልጋለሁ። በየ4 ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁትን ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ በኢትዮጵያ ንግድ ባንክ ቪዛ ካርድ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። ዘገባዎቻችን ቀጥለዋል። ለሰባተኛው ጠቅላላ ምርጫ በወረቀት እንዲሁም በዲጂታል መንገድ እስካሁን ከ50 ሚሊዮን በላይ ዜጎች የመራጭነት ካርድ ወሰዱ። የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ግንቦት ወር ለሚያካሂደው ሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ሂደት እስኪጠናቀቅ ድረስ ያከናወናቸውን ስራዎች አስመልክቶ በዛሬው ዕለት መግለጫ ሰጥቷል። እዚህ ርዕሰ ጉዳይ ላይ እንቆያለን። መግለጫውን የተከታተለችው ሪፖርተራችን ዛህራ መሐመድን በቀጥታ መስመራችን አግኝተን ተጨማሪ የሆኑ ሀሳቦችን ከሷ የምንጋራ ነው የሚሆነው። እንዴት አምሽተሻል ዛህራ? እንግዲህ በስፍራው ነበርሽ መግለጫው ሲሰጥና በተለይ የመራጮች ምዝገባ ሂደት እስከሚጠናቀቅ ድረስ የብሔራዊ ምርጫ ቦርድ ያከናወናቸው ዋና ዋና ክንውኖች ምንድናቸው በሚል ተነሳ በመግለጫው። እሺ አመሰግናለሁ ሮዛ። እንግዲህ እንደሚታወቀው ሰባተኛው ጠቅላላ ምርጫ የፊታችን ግንቦት ወር ላይ ይካሄዳል። በዚህ ሂደት እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫው የሚሆኑ አስፈላጊ ቅድመ ዝግጅቶችን ሲያከናውን ቆይቷል። በተለይ ዛሬ በዋናነት ደግሞ እስካሁን የነበረው ሂደትና የመራጮች ምዝገባ መጠናቀቅን አስመልክቶ ነው ዛሬ ቦርዱ መግለጫ የሰጠው። መግለጫውን የሰጡት የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ናቸው። እንግዲህ በመግለጫቸው በዋናነት ያነሱት በተለይ የእጩዎችና የመራጮች ምዝገባ በተቀመጠው ጊዜ መካሄዱንና በሎጂስቲክና በተለያዩ የሲስተም ችግሮች ምክንያት ለነበሩ መስተጓጎሎች ደግሞ ማካካስ እንዲያስችል ተጨማሪ ጊዜዎች ተሰጥተው ሂደቱ መጠናቀቁን በትላንትናው ቀን አስታውቀዋል። እንግዲህ በዚህ ሂደት በመላው ኢትዮጵያ ከ48 ሺህ በላይ ቋሚና ጊዜያዊ የመራጮች የምዝገባ ጣቢያዎች እንደነበሩ አንስተዋል። በእነዚህ የምርጫ ጣቢያዎች እንግዲህ ከ50.5 ሚሊዮን በላይ ዜጎች መመዝገባቸውን ነው ያነሱት። ሌላ እንግዲህ በመግለጫው የተነሳው ዋና ጉዳይ በተለይ የፖለቲካ ፓርቲዎች የገንዘብና ነጻ የአየር ሰዓትን ጨምሮ በተቀመጠው መስፈርት መሰረት ምርጫ ቦርድ አስፈላጊውን ድጋፍ ሲያደርግ እንደነበር ተነስቷል። ሌላው እንግዲህ በተለየ ሁኔታ ደግሞ የተነሳው የዲጂታል የምዝገባ ሂደቱ ለመጀመሪያ ጊዜ መሆኑ እንዲሁም ደግሞ በመገናኛ ብዙሃን ከሚደረጉ ክርክሮች ባለፈ ምርጫ ቦርድም ክርክሮችን አዘጋጅቶ ለፓርቲዎች ዝግጁ ማድረጉን አንስተዋል። እንግዲህ ይሄ እንዳለ ሆኖ በቀጣይ ጊዜ ደግሞ በተለይ የፖለቲካ ፓርቲዎች እጩዎቻቸውን የሚተኩበትን ጊዜ እስከ ሚያዝያ 23 አጠናቀው ይፋ እንዲያደርጉ ነው በዋናነት የተነሳው። መልካም ዛህራ፣ እጅግ አድርገን እናመሰግናለን ለመረጃዎቹ። መልካም ምሽት ይሆንልሽ። ዘገባዎቻችን ቀጥሏል። በዚሁ በምርጫ ቦርድ ዙሪያ ላይ ትኩረታችንን አድርገናል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ከ50 ሚሊዮን በላይ መራጮች መዝግቧል። የምርጫው ሂደቱም በስኬት እየተከናወነ ይገኛል። ቦርዱ የእስካሁኑን የምርጫ ሂደት ክንውን አስመልክቶ ቀደም ሲል እንዳልናችሁ መግለጫ ሰጥቷል። እዚህ ጉዳይ ላይ ዝርዝር ዘገባ ጌታቸው ባልቻ ያቀርብልናል። የኢትዮጵያን የዲሞክራሲ ጉዞ ወደ ላቀ ደረጃ ያሸጋግራል ተብሎ የሚጠበቀው ሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ሂደት በታቀደለት መልኩ ሲከናወን ቆይቷል። በሁሉም አካባቢዎች የሚገኙ ዜጎች ለምርጫው ያሳዩት ንቁ ተሳትፎ የዲሞክራሲ ልምምድና ሀገራዊ ተቋማትን የመገንባት ጥረት ውጤት እያመጣ መሆኑን አመላካች ሆኗል።
የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረትም የተለያዩ አካባቢዎች በሚገኙ የምርጫ ጣቢያዎች የዜጎች የምዝገባ ሂደት በከፍተኛ መነሳሳት ተከናውኗል። እስከ ዛሬ ድረስም 50 ሚሊዮን በላይ መራጮች ተመዝግበዋል። ይህንን መግለጫ እስከምሰጥ ድረስ እዚህ እስከምመጣ ድረስ የደረሰኝ ነው ማቀርበው። እስከዚህ ድረስ ወደ 50 ሚሊዮን 514155 መራጮች ተመዝግበዋል። ይሄ እንግዲህ በጣም ሩቅ የሆኑ ቦታዎችን አንዳንድ ያልደረሱንን መረጃ ሳይጨምር ነው ማለት ነው። በተጨማሪ ደግሞ ልዩ የምርጫ ጣቢያ የሚባሉትን ለምሳሌ የአገር ውስጥ ተፈናቃዮች፣ የመከላከያ ሰራዊት አባላት፣ የዩኒቨርሲቲ ተማሪዎች እነሱን ምዝገባ ሳይጨምር ነው። ለነሱ ያው በተለየ የጊዜ ፕሮግራም የሚካሄድ ስለሆነ ሁሉም በሚባል ደረጃ ምርጫ አስፈጻሚዎች የተሰጣቸውን ኃላፊነት በነጻ በገለልተኝነት በፍትሃዊነት ሕግን በማክበር ሲሰሩ ቆይተዋል። ብዙ ዋጋ ከፍለው ሰርተዋል። ያው በዚህ ሂደት አንዳንድ ችግር ያጋጠመ አለ። በአግባቡ ስራቸውን ባልፈጸሙ አስፈጻሚዎች ላይም ቦርዱ እርምጃ ወስዷል። የምርጫ ሂደቱ ዋነኛ አካል የሆነውና የፖለቲካ ፓርቲዎች በሚዲያዎች የሚያደርጓቸው ክርክሮችም በስኬት እየተከናወኑ ነው። እንደተከታተላችሁት በጣም ጥሩ የሚባል ክርክር አድርገዋል ፖለቲካ ፓርቲዎች አንዳቸው ሌላቸውን ጥያቄ በማቅረብ ጭምር። ከዛም በተጨማሪ ደግሞ ህዝቡን ይወክላሉ የሚባለው የህብረተሰብ ክፍልም በተወሰነ ደረጃ አካታችነትን በተመለከተ ወጣቶችን ሌሎችንም ባለሙያዎችንም ጭምር ያካተተ ተካፋይና ታዳሚ ኖሮ በእነዚህ ታዳሚዎች አማካኝነት ጥያቄ እየቀረበ ፖለቲካ ፓርቲዎች ጥያቄውን ሲያቀርቡ ሲመልሱ የነበረበት ሁኔታ ነው ያለው። ቦርዱ ምርጫ ለማካሄድ የሚደረገውን ዝግጅት የሚያግዝ በኢትዮጵያ የተለያዩ አካባቢዎች የሚንቀሳቀስ ቡድን እንደሚልክም አስታውቋል። ቡድኑ የተወጣጣው በአካባቢው ከሚወዳደሩ ፖለቲካ ፓርቲዎች፣ በአካባቢው የመራጮች ትምህርት ከሚያስተምሩ የሲቪል ማህበረሰብ ድርጅቶች እንዲሁ በዛው ክልል ውስጥ በሚንቀሳቀሱ የምርጫ ታዛቢ የሲቪል ሶሳይቲ ድርጅቶችና የቦርዱ ባለሙያዎች ያሉባቸው ቡድን ተቋቁሞ ከሚቀጥለው ሳምንት ጀምሮ ስራውን ያካሂዳል። ሰባተኛው ጠቅላላ ምርጫ የኢትዮጵያ የዲሞክራሲ ልምምድን ማጠናከር የሚያስችልና ተቋማትን ለመገንባት በሚደረገው ጥረት ውስጥ እንደ ትልቅ ምዕራፍ የሚጠቀስ ይሆናል። ኢቲቪ ዜና 57 ላይ ናችሁ። የመደመር መንግስት ባለፉት የለውጥ ዓመታት የስራ አፈጻጸሙ በጤና በትምህርትና በማህበራዊ ዘርፎች ያስመዘገባቸው ስኬቶች በሰው ህይወት ላይ የሚጨበጥ ለውጥ እያመጡ ነው። የኢትዮጵያ ኢኮኖሚ ከነበረበት ማጥ ወጥቶ ወደ ተረጋጋ ምህዳር እንዲሸጋገር የተጀመሩ ሀገራዊ ሪፎርሞች የዜጎችን ሁለንተናዊ ብልጽግናና ሰብአዊ ክብር ማዕከል ያደረጉ ናቸው። ብሩክ ተስፋዬ ተጨማሪውን ይዟል። በኢትዮጵያ ከገጠር ኮሪደር ልማት እስከ ግዙፍ መሰረተ ልማቶች ድረስ የተከናወኑ ተግባራት፣ በጤናው ዘርፍ ከመከላከል እስከ አክሞ ማዳን፣ በትምህርት ዘርፍ ከትምህርት ጥራት ማስጠበቅ እስከ ትምህርት ለትውልድ፣ በማህበራዊ ዘርፎች የተከናወኑት ተግባራት የዜጎችን አእምሯዊ ረፍትና ማህበራዊ ክብር ታሳቢ ያደረጉ መሆናቸው ሪፎርሙን ሰው ተኮር ያደርጉታል። የኢኮኖሚ ማሻሻያው የገበያ ተወዳዳሪነትን ከመፍጠር ባለፈ ማሻሻያውን ተከትሎም ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች በልዩ ድጋፍ ማዕቀፎች የማህበራዊ ፍትህን የማረጋገጥ ስራ ተሰርቷል። ባለፉት ዓመታት የታየውን መርታ እቅድ በተግባር የተረጋገጠበት፣ ቁጭት ወደ ስኬት የተቀየረበትና ብልጽግና ከቁጥር መረጃ ወጥቶ በሰው ህይወት ላይ የሚጨበጥ ለውጥ ሆኖ የታየበት የስራ ምዕራፍ ነው። ሰው ተኮር የኢኮኖሚክ ሪፎርም መደረጉ ተጠቃሚነትን ስንመለከት እንግዲህ ከ2010 የነበርንበትንና በተለያዩ ተግዳሮቶች ውስጥ አልፈን ሰፊ ውጤቶች አግኝተናል። ለምሳሌ በብድርና ቁጠባን ብንመለከት ሴቶችም ወጣቶችም አካል ጉዳተኞችም ተደራጅተው የብድር አገልግሎት የሚያገኙበት የቁጠባ ባህላቸውንም የሚያጎለብቱበት ስርዓት መዘርጋት ችለናል። በዚህም ከ1 ሚሊዮን በላይ የሆኑ ዜጎቻችን ተጠቃሚ እንዲሆኑ በዚህ በ3 ወር የሰራናቸው ስራዎች ያመላክታሉ። የባለፉት ዓመታትንም እንደዚሁ ስንመለከት አቅመ ደካማ ዜጎቻችን ተጠቃሚ እንዲሆኑ ከማድረግ አንጻር ከ300 ሺህ በላይ ቤቶች እንዲገነቡ ማድረግ ተችሏል።
ከድንበር ባሻገር ያለው የሀገር ፍቅር የዜጋ ተኮር ዲፕሎማሲ አዲስ ገጽታ መሆኑ ዲፕሎማሲው ከአምባሳደሮች ቢሮ ወጥቶ በባዕድ ሀገር እስከ እስር ቤት ፍትህ ወደሚጠብቁ በስራ ቦታቸው በደል ወደሚደርስባቸውና ሀገራቸውን ናፍቀው መመለሻ ወደ ታጣቸው ዜጎች ደጃፍ ደርሶ የሀገራቸውን ምድር ለመሳም አብቅቷቸዋል። በጤናው ዘርፍ ከውጭ የሚገቡ መድኃኒቶችንና የሕክምና ግብዓቶችን በሀገር ውስጥ ምርት መተካት ለኢኮኖሚው እፎይታ ብቻ ሳይሆን ለጤና ስርዓቱም በገር አቅም መገንባት ነው። ይህ እርምጃ የህሙማንን ህይወት በማያውቁት እጅ ላይ ከመጣል የሚያድን የነጻነት ጉዞም ነው። በዚህ 9 ወር አፈጻጸማችን የ9 ወር አፈጻጸሙን ብቻ ብንመለከት የመድኃኒት አቅርቦትና የህክምና መሳሪያ አቅርቦታችንን ስንመለከት ወደ 54 ቢሊዮን ብር የሚሆኑ የመድኃኒትና የህክምና ግብዓቶችን ለማህበረሰባችን በየተለያዩ ክልሎች ማስተላለፍና ማከፋፈል ችለናል ማለት ነው። ህክምና ዘርፉ በኢንዱስትሪ ደረጃ አምራቾችን መጨመር፣ የግሉን ዘርፍ የማሳተፍ በዛ ውስጥ ግን እንደ አገርም ደግሞ ሁሌ የምንለው ተደራሽነት፣ ፍትሃዊነትና ጥራት እነዚህን ደግሞ ያስተሳሰረ ደግሞ ዘላቂ ሀብትን ዘላቂ የልማት አጋርነትን ደግሞ በሉዓላዊነት መስራት ስለሆነ እነዚህን በጣም በሰፊው የተሰራበት 9 ወር ነበረ። በትምህርት ገበታ ላይ የተዘረጋው የተማሪዎች ምገባ መርሃ ግብር ከመማር ማስተማር ሂደት ባሻገር ተማሪዎች የትምህርትን ብርሃን በባዶ ሆድ እንዳይጋፈጡ በማድረግ በክፍል ውስጥ የእኩልነትን መንፈስ ከመዝራቱም በላይ ነገ ሀገርን የሚረከቡ ህፃናት በአካልና በአእምሮ በቅተው እንዲያድጉ የሚያስችል ማህበራዊ ፍትህን በተግባር የገለጸ የመደመር መንግስት ተጠቃሽ ስራ ነው። የመጨረሻው ያለን ዴታ የትምህርት ቤት ምገባን በሚመለከት ወደ 8 ሚሊዮን ደርሰናል። 8 ሚሊዮን ልጆች በትምህርት ቤት ውስጥ እየተመገቡ ነው። ይሄን እየጨመርን እንሄዳለን። 4 ሚሊዮን 3 ሚሊዮን ምናምን ከነበረበት ነው አሁን ወደ 8 ሚሊዮን ምናምን የደረስነው እና ትልቅ ምርታ ነው፣ ግን ይቀረናል። በቅድመ መደበኛ ትምህርት የፋውንዴሽናል ለርኒንግ በሚባለው ዙሪያ ትልቅ ስራ ነው እየተሰራ ያለው። በሱም ላይ ስምምነት ነው ያለው። የለውጥ ጊዜ ከመምጣቱ በፊት ወደ 4000 ቅድመ መደበኛ ትምህርት ቤቶች ነበሩ። ኦልሞስት ኢንታየርሊ 100% ይባል ከተሞች ውስጥ ኦልሞስት ኢንታየርሊ የተወሰነ ሀብት ያላቸው ለዛ ከፍለው መላክ የሚችሉ ያሉበት ሁኔታ ነበር። አሁን ባለፉት 5 ዓመታት ብቻ ወደ 34000 እንትኖች ደርሰዋል። ይሄን ቅድመ መደበኛ ትምህርት ቤት በሁሉም ደሃ ሀብታም ሳይባል ከተማ ገጠር ሳይባል ሁሉም ኢትዮጵያዊ ልጅ ያድል እንዲኖረው ማድረግ በትምህርት ላይ ለምንሰራው የሚቀጥለውን ትውልድ ለመፍጠር በምንሰራው ስራ ላይ ትልቅ አስተዋጽኦ እንዳለው አውቀን ነው እየሰራን ያለነው። በትምህርት ገበታ ላይ ቁጥርን ከማከማቸት ይልቅ ዕውቀትን ወደ ተግባር የምስክር ወረቀትን ደግሞ ወደ ክህሎት የመቀየር አዲሱ የትምህርት ሪፎርም የነገዋን ኢትዮጵያ በጽኑ መሰረት ላይ ለመገንባት የተወጠነ የትውልድ ኢንቨስትመንት ነው። ይህ ጉዞ ኢትዮጵያን ወደ ከፍታ ማማ ለመውሰድ የተጀመረውን ብሔራዊ ተስፋ በጽኑ መሰረት ላይ እየገነባ ያለ የመደመር መንግስት የሪፎርም ውጤት ነው። ከዚህ በፊት የፌዴራል ቤቶች ኮርፖሬሽን ሲባል የራሱን ቤት እንኳን ቀለም መቀባት የማይችል ንብረቶችን ማስተዳደር የማይችል ተቋም ተደርጎ ሲወሰድ የነበረ ነው። በኮሪደር ብዙ ያልተጎዱት የክራይ ቤቶች ናቸው። ምክንያቱም በጣም የወክዌ ምናምን ነገሮችን ኮንሲደር ያደርግ ነበር። ቤቶቹንም ስታያቸው በጣም ጥራት ያላቸው እስካሁን እንኳን ክራክ የላቸው። የጠቅላይ ሚኒስትሩን የማህበራዊ ልማት ዘርፍ በቤቶች ዘርፍ ማለት ነው ኦን ከማድረግ አኳያ የፌዴራል ቤቶች የቀጣይ እቅዶቹ ምንድን ናቸው? ከቴክኖሎጂ ጋርም በጣም የተራራቀ ነበር። ይህ ተቋም ቴክኖሎጂ ትኩረት ሰጥተን የአቅም ግንባታ አንዱ አካል አረግ ኢትዮጵያና ኢትዮጵያውያን ትልቅ ነገር ይመጥናቸዋል ከሚለው እሳቤ አኳያ ወደዚህ ሲመጣ የተደረገው የሪፎርም አካል ምን ያክል አግዟቸዋል? ቴክኖሎጂ ተጠቅመን ተወዳዳሪ እንሆናለን። አንደኛ ደረጃ ኮንትራክተር ወጣ ብለን እንሰራለን ስንል ከዓለም አቀፍ ኮንትራክተር ነው የምትወዳደረው። ስለዚህ እያንዳንዱ ነገር አስበህ በኢትዮጵያ ይሄ ቴክኖሎጂ የመፍራት ፍርሃትን ገፈን ሁሉም ደፍሮ እንዲጠቀም ካለን ፍላጎት ነው።
ኢቲቪ ዜና 57 ወደ ውጭ ጉዳዮቹ ተሻግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል ፈንጂ የሚያጠምዱ የኢራን ጀልባዎችን ተኩሰው እንዲያጠፉ ጥብቅ ትዕዛዝ ማስተላለፋቸውን አስታወቁ። ይህ ውሳኔ የመጣው በወሽመጡ ላይ የሚታየውን የፈንጂ ማጥመድ እንቅስቃሴ ለመግታት በሚል ስለመሆኑ ተመላክቷል። ሆኖም ምንም ማመንታት የሌለበት እርምጃ ይወሰድ የሚለው ይህ የፕሬዝዳንቱ ማስጠንቀቂያ በቀጣናው ድንገተኛ ወታደራዊ ግጭት የመቀስቀስ እድሉን ሰፊ አድርጎታል። የአሜሪካው ጥብቅ ማስጠንቀቂያ የኃይል ሚዛኑን ለማስጠበቅ የታለመ ቢሆንም ቀጣናውን ወደ ከፋ ቀውስ እንዳይመራው ተዘግቷል። ኢራን ለማንኛውም ጥቃቶች ተመጣጣኝ መልስ እንደሚኖራት ማስጠንቀቋንም ቀጥላለች። ከስፖርት ወደ ያዝነው አጭር ዘገባ ስንሻገር የባርሴሎናው ተጫዋች ላሚን ያማል በጉዳት ከውድድሩ ዓመት ውጭ ሆነ። ላሚን ያማል ትላንት ምሽት ባርሴሎና ከስታልቪጎን በመርታት የሊጉን መሪነት ባጠናከረበት ጨዋታ ጉዳት አጋጥሞት እንደነበር ይታወቃል። ተጫዋቹ በግራ እግሩ ላይ ጉዳት እንዳጋጠመው በሕክምና መረጋገጡም ተዘግቧል። ይህንን ተከትሎ የ18 ዓመቱ አጥቂ ጉዳቱ ከቀሪው የውድድር ዓመት ውጭ ሆኗል። ስፔናዊ አጥቂ ከ49 ቀናት በኋላ ለሚጀምረው የ2026 ዓለም ዋንጫ ለጨዋታ ይደርሳል ተብሎ ይጠበቃል። የተወደዳችሁ ኢቲቪ ዜና 57 የተከታተላችሁትን ይመስል ነበር። ከኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ሮዛ መኮንን ዜናዎቹን የበራብሪያችሁ ቆይቻለሁ። በያላችሁበት መልካም ምሽት ይሁንላችሁ።